ታሪኩ የሚጀምረው በአንድ ዝናባማ ምሽት ነው። አንድ ሰው የላስቲክ ጓንትና ሙሉ የላስቲክ ልብስ ለብሶ ይታያል። ነገር ግን ይህንን ልብስ የለበሰው ከዝናብ ለመከላከል ሳይሆን መኪና ውስጥ ምንም አይነት ማስረጃ ላለመተው ነበር። ከዚያም አንድ ሱፍ የለበሰ ሰው ዣንጥላ ይዞ በመኪናው አጠገብ ሲያልፍ ይታያል። በዚያው ቅጽበት ገዳዩ ከመኪናው ወጥቶ በሰውየው ሆድ ላይ ቢለዋ በመክተት ይገለዋል። አስክሬኑንም በመኪናው የኋላ ክፍል ውስጥ ይደብቀዋል። ከዚያ በኋላ ገዳዩ መኪና ውስጥ ተቀምጦ የላስቲክ ልብሱን ሲያወልቅ እውነተኛ ፊቱ በግልጽ ይታያል። የዚህ ፕሮፌሽናል ገዳይ ስም ጃክ ይባላል። ጃክ ሰዓቱን ተመልክቶ ትክክለኛው ጊዜ ሲደርስ መኪናውን እየነዳ ከአካባቢው ይርቃል። በማግስቱ ጠዋት በሕይወቱ በጣም የተማረረ ሃሪ የተባለ ወጣት እናያለን። ሃሪ ተዋናይ መሆን ትልቅ ምኞት ቢኖረውም ምንም አይነት ስራ ግን ሊያገኝ አልቻለም። በእጁ ላይ አንዲት ሳንቲም እንኳ የሌለው ሲሆን በሕይወቱ ተስፋ ቆርጧል። በዚያው ቅጽበት የቤቱ አከራይ በሩን አንኳኩታ ኢንዶሚ ይዛላት እንደመጣች ትነግረዋለች። ሃሪ መጀመሪያ ላይ ችላ ሊላት ቢሞክርም ኢንዶሚ የሚለውን ቃል ሲሰማ ግን ራሱን መቆጣጠር አልቻለም። በሩ እንደከፈተላት ግን አከራያ ለብዙ ወራት የቤት ኪራይ ስላልከፈለ መጮ ጀመረች። አከራያዋ እስከ ነገ ጠዋት ኪራዩን ካልከፈለ ከቤት እንደምታስወጣው ነገረችው። በመቀጠልም መላው ቤቱ እንደ ፍሳሽ ማስወገጃ ስለሚሸት ሄዶ እንዲታጠብ አዘዘችው። ሃሪም ለመታጠብ ወደ አንድ የህዝብ ሳውና ቤት ሄደ። የሃሪ አይኖች በጃክ ውድ ሰዓት ላይ አረፉ። ሰውየው ባለጸጋ መሆኑን ተረዳ። ሃሪ ገላውን መታጠብ ጀመረ። ከጥቂት ቆይታ በኋላ ጃክም ወደ ሳውናው ገባ። ልክ በዚያው ቅጽበት ሳሙናው ከሃሪ እጅ አምልጦ መሬት ላይ ወደቀ። ጃክ በዚያው እያለፈ ሳለ እግሩ ሳሙናው ላይ አርፎ በኃይል ተንሸራቶ ወደቀ። ራሱ መሬቱን ሲመታ ወዲያውኑ ራሱን ሳተ። የሎከር ቁልፉም ከእጁ ወጥቶ በቀጥታ በሃሪ እግር ስር ላይ ወደቀ። ሃሪ ከሌሎች ሰዎች ጋር ሆኖ ጃክን ለመርዳት ተጠጋ። የጃክን ቁልፍ ሊመልስለት ሲያጎነብስ በድንገት ሐሳቡን ለወጠና የጃክን ቁልፍ በራሱ ቁልፍ ቀየረው። ጃክ ወደ ሆስፒታል ከተወሰደ በኋላ ሃሪ ወደ ሎከር ክፍሉ ሄዶ የጃክን ሎከር ከፈተው። በውስጡ ያለውን ሲመለከት አይኖቹ በደስታ በሩ። የጃክን ውድ ልብስና ጫማ አድርጎ ወጣ። ከዚያም በቀጥታ ወደ አከራዋ በመሄድ ያለበትን ዕዳ በሙሉ ከፈለ። በመቀጠልም ከተበደረባቸው ሌሎች ሰዎች ሁሉ የወሰደውን ገንዘብ መለሰላቸው። በመጨረሻም ሃሪ በጃክ ውድ መኪና ውስጥ ተቀምጦ ይህ ሁሉ ነገር ህልም ቢሆንና ድንገት ቢነቃ ምን እንደሚሆን ያስብ ጀመር። ከዚያም ወደ ሆስፒታል ሄዶ የጃክን ንብረት በሙሉ ለመመለስ ወሰነ። ሆስፒታል እንደደረሰ ግን ጃክ ሃሪ እያለ ሲጮህ ሰማው። እውነቱ ግን ሐኪሞቹ በወረቀቱ ላይ ያዩትን ስም ስለነገሩት ጃክ ራሱን ሃሪ ነኝ ብሎ ማመኑ ነበር። በጭንቅላቱ ላይ በደረሰው አደጋ ምክንያት ጃክ ማንነቱን ሙሉ ለሙሉ ረስቷል። ሃሪ ይህንን ሲረዳ ደንግጦ ወዲያውኑ አካባቢውን ለቆ ሄደ። ጃክ ከሆስፒታል ሊወጣ ሲል የሕክምና ክፍያውን የሚከፍልበት ገንዘብ አልነበረውም። ሊና የተባለች የሕክምና ባለሙያ አዝናለት ክፍያውን ከፈለችለት። ጃክ ማንነቱን ወይም ስራውን ባያውቅም የከፈለችለትን ገንዘብ በእርግጠኝነት እንደሚመልስላት ለሊና ቃል ገባላት። ሊና ወደ ቤቱ ልታደርሰው የሄደች ስሙንና እድሜውን ጠየቀችው። ጃክ እድሜውን እንኳን አያውቅም ነበር። ወረቀቶቹን ሲመለከት ግን 32 ዓመቱ እንደሆነ ተጽፏል። ሊና ግን ከእድሜው በላይ በጣም ትልቅ መስሎ ስለታያት ተገረመች። በሌላ በኩል ሃሪ የጃክን አድራሻ አግኝቶ ወደ ቤቱ ሄደ። ቤቱ ሲመለከት በግርማ ሞገሱ ተደመመ። እንዲህ አይነት ሀብት በሕይወቱ አይቶ አያውቅም። ሃሪ ደሃ ሆኖ የተወለደ በመሆኑ እንዲህ አይነቱ ቤት ለእርሱ ተአምር ነበር። በቤቱ ውስጥ ሲዘዋወርም የተለያዩ የጃክ ልብሶችን አገኘ። አንዳንዶቹ የወታደር፣ አንዳንዶቹ ደግሞ የፖሊስ ልብሶች ነበሩ። ይህ በእንዲህ እንዳለ ሊና እና ጃክ በወረቀቱ ላይ ባለው አድራሻ መሰረት ወደ ሃሪ ቤት ደረሱ። ሁለቱም የቤቱን መቆሸሽና መበላሸት ሳዩ ደነገጡ። ጃክ እንዲህ ባለ ቤት ውስጥ ለምን እንደሚኖር ሊረዳው አልቻለም። ልክ በዚያ ቅጽበት ሊና በሬዲዮዋ ስለ አንድ አደጋ ጥሪ ደረሳትና በአስቸኳይ መሄድ ነበረባት። ጃክ የከፈለችለትን ገንዘብ ሊመልስላት ቢፈልግም ሊና ግን በኋላ እንደገና እንደሚገናኙና ያኔ እንደሚመልስላት ነገረችው። በሌላ በኩል ሃሪ በዚያ ትልቅ ግርማ ሞገስ ባለው ቤት ውስጥ እየተዝናና ሳለ ቴሌቪዥኑን ከፈተው። ሆኖም ያየው ነገር አስደነገጠው። በቴሌቪዥኑ ላይ የሚታየው መደበኛ ቻናል ሳይሆን የጎረቤቱ ሴትዮ ዮጋ ስትሰራ የሚያሳይ የቀጥታ ስርጭት ቪዲዮ ነበር። ይህ በእንዲህ እንዳለ ጃክ አሁንም ስለ ማንነቱ መረጃ ለማግኘት እየሞከረ ነበር። ወደ ውጭ ወጥቶ ጎረቤቶቹን ለማነጋገር ቢሞክርም ሁሉም ሰው የሆነ ነገር ሊሸጥ የመጣ ደላላ የመሰላቸው በሩን ይዘጉበት ነበር። ከዚያም
አንድ በጣም የተቆጣ እንግዳ ሰው አገኘ። ጃክ ጥያቄ ሊጠይቀው ሲሞክር ግልፍተኛው ሰው ጃክን አጠቃው። በዚያው ቅጽበት የጃክ እጆችና እግሮች በራሳቸው መንቀሳቀስ ጀመሩና ራሱን ተከላከለ። ጥቂት ቆይቶ ሊና ጃክን ልትጠይቀው ስትመጣ ጃክ መሬት ላይ ተኝቶ ሲያስል አገኘችው። እንደ እውነቱ ከሆነ ሲጋራ ሊያጨስ ሲሞክር ታንቆት ነበር። ሊና ካልተስማማ ለምን ትሞክራለህ ብላ ስትጠይቀው ጃክ በቤት ውስጥ ብዙ ሲጋራ ስላገኘ ምናልባት አጨስ ነበር ብሎ ስላሰበ እንደሆነ ነገራት። ሊና ከጃክ ጋር ጥቂት ጊዜ ስታሳልፍ ጃክ በቢላዋ አጠቃቀም በጣም ጎበዝ መሆኑን አስተዋለች። ለዚያም ነው ወደ አክስቷ ምግብ ቤት ይዛው ሄደችው። አክስቷ መጀመሪያ ጃክን መቅጠር ባትፈልግም በሊና ልመና ግን ተስማማች። ሆኖም ሁለት ቅድመ ሁኔታዎችን አስቀመጡ። አንደኛው ጃክ በትህትና መናገር አለበት፣ ሁለተኛው ደግሞ ደንበኞች እንዳይሸሹ ፈገግታ ማብዛት አለበት። በጃክ እውነተኛ ቤት ውስጥ ሃሪ አሁንም ቤቱን ሲፈትሽ እዚህም እዚያም የተደበቀ ብዙ ገንዘብ አገኘ። ከዚያም በተጨማሪ ውድ የሆኑ የአልኮል መጠጦች፣ በርካታ የቢላዋ ስብስቦች እንዲሁም የተለያዩ የሐሰት መታወቂያዎችና ፓስፖርቶችን አገኘ። ከዚያም ሃሪ አንጁ የምትባል የጎረቤት ሴት የሚመለከቱ ብዙ መረጃዎችን ያሉበት ቦርድ ተመለከተ። በዚያው ቅጽበት እዚያው በነበረው የፖሊስ ሬዲዮ ላይ ድምፅ ሲሰማ ሃሪ አንድ ግምት ላይ ደረሰ። ጃክ በእርግጠኝነት ፖሊስ መሆን አለበት ብሎ አሰበ። አንጁም በአንድ ጉዳይ ላይ ምስክር ልትሆን እንደምትችልና ጃክ ደግሞ እርሷን የመጠበቅ ኃላፊነት እንዳለበት ገመተ። ሃሪ የአንጁን ቤት ለመፈለግ ቢሞክርም በህንፃ ውስጥ ብዙ ሰዎችን አግኝቶ አንጁን ግን ሊያገኛት አልቻለም። ተስፋ ቆርጦ ወደ ቤቱ ተመለሰና ቴሌቪዥኑ ሲከፍት አንጁ የሆነ ነገር ስትለማመድ አያት። ራሷን ተመታ እንደ መውደቅ ያለ ድርጊት ደጋግማ ትለማመድ ነበር። ሃሪ ይህ ድምፅ ከላይኛው ክፍል እንደሚመጣ ተረዳ። አንጁ የምትኖረው ከእርሱ ክፍል በላይ ነበር። ሃሪ ወደ ቤቷ ሄዶ በሩን አንኳኳ። አዲሱ ጎረቤቷ እንደሆነ በመንገር በግድ ጓደኛ ሊያደርጋት ቢሞክርም አንጁ ግን ምንም ፍላጎት ስላልነበራት በሩን ወዲያውኑ ዘጋችው። በዚህ መሃል ጃክ በምግብ ቤት ውስጥ በትጋት እየሰራ ነበር። በቢላዋ የመወርወር ተሰጥኦ የታገዘ ምርጥ ሼፍ ሆነ። እንዲያውም ባቀረባቸው አዳዲስ ምግቦች ምክንያት ምግብ ቤቱ በሰዎች ይሞላ ጀመር። ከጥቂት ቀናት በኋላ ሊና ከጃክ ጋር ወደ ቤቱ ሄዳ የመጀመሪያ ደሞዙን በ25ኛው ቀን እንደሚቀበል ነገረችው። ጃክ ግድግዳ ላይ ያለውን የቀን መቁጠሪያ ሲመለከት ሊና ያለፈው ወር እንደሆነ ነገረችው። ሊና ከሄደች በኋላ ጃክ የቀን መቁጠሪያውን ገጽ ሲገለብጥ በሚቀጥለው ቀን መሄድ ያለበት ቦታ እንዳለው አወቀ። በሚቀጥለው ቀን ወደ ተባለው ቦታ ሲሄድ አንድ ሰው ስም እየጠራ ሰዎችን ወደ መኪና ሲያስገባ ተመለከተ። ጃክ ያንን ሰው ወዴት እየሄዱ እንደሆነ ጠየቀው። እንደ እውነቱ ከሆነ ሁሉም ሰዎች ወደ ፊልም ቀረጻ ቦታ የሚሄዱ ተዋናዮች ነበሩ። ጃክ አሁንም የሃሪን ሕይወት እየኖረ ስለሆነ የራሱን ወይም የሃሪን ስም አንብቦ ከሰዎቹ ጋር ወደ ስራ ሄደ። ሆኖም በቀረጻ ወቅት ቀኑን ሙሉ ብዙ ስህተቶችን ሲሰራ ዋለ። በሌላ በኩል ሃሪ አንጁን ለመጠበቅ ሲል ይከተላት ነበር። አንጁ ወደ ሆስፒታል ሄዳ አንድን ሰው ካገኘች በኋላ ረጅም ጉዞ እንደምትሄድ ነገረችው። ወደ ኮሪደሩ ስትመለስ ግን አንድ ሰው አይታ ደነገጠችና ወደ ተቃራኒ አቅጣጫ መጓዝ ጀመረች። ሃሪ ይህንን ተመለከተ። ወዲያው በአንጁ ጀርባ የሚከተላትን ሰው አየ። ይህ ሰው በጃክ ቦርድ ላይ ካያቸው ሰዎች አንዱ እንደሆነ አስታወሰ። ሃሪ አንጁን ከሰውየው እይታ በመሰወር ወደ መኪና ማቆሚያ ቤት ይዟት ሄደ። ምሽት ላይ የፊልም ቀረጻው ሲያልቅ ጃክ ክፍያውን ተቀበለ። በዝርዝሩ ላይ ከስሙ አጠገብ የአባቱን ስም ተጽፎ አገኘ። አባቱ ጸጉር አስተካካይ ሲሆን ጃክ ወደ ጸጉር ቤት ሄዶ አባቱን አገኘው። በዚያን ጊዜ አባቱ ስለ እውነተኛው ሃሪ ለአንድ ደንበኛ እያወራ ነበር። ጃክ ግን ወሬው ስለ እርሱ መስሎት ነበር። አባቱ ሃሪን ምንም የማይረባ ሰነፍ እያለ ሲያማው ሰማ። ጃክ ይህንን ሰምቶ በጣም አዘነና በዝምታ አካባቢውን ለቆ ሄደ። በኋላም ጃክ ለሊና ካደጋው በፊት ተዋናይ ለመሆን ይጥር እንደነበርና አሁን ህልሙን ለማሳካት በእጥፍ እንደሚታጋ ነገራት። በሌላ በኩል አንጁ በሌሊት ዕቃዎቿን በሙሉ ሰብስባ መንገድ ዳር ቆመች። ሆኖም ለረጅም ጊዜ የሚመጣላት ሰው አጣች። ወደ ቤቷ ተመልሳ ቀኑን ስታጣራ መሄድ ያለባት በሚቀጥለው ሐሙስ እንደሆነ ተረዳች። ይህ በእንዲህ እንዳለ ጃክ ተዋናይ ለመሆን በቤቱ ሆኖ በከፍተኛ ሁኔታ ይለማመድ ነበር። በኋላም ወደ ፊልም ቀረጻው ቦታ ሲደርስ የዋና ገጸ ባህሪው ጠባቂ ሆኖ እንዲሰራ ተሰጠው። የተኩስ ልውውጥና የውጊያ ትዕይንቱ እንደጀመረ ጃክ ራሱን መቆጣጠር አቅቶት ዋናውን ገጸ ባህሪ ለመከላከል ዘሎ ገባ። ትዕይንቱ ሲያልቅ ጃክ ትዕይንቱን ያበላሸ መስሎት ይቅርታ ቢጠይቅም ዳይሬክተሩ ግን በውጊያ ብቃቱ እጅግ ተደስቶ ስሙን ጠየቀው። የሚቀጥለው ሐሙስ ሲመጣ አንጁ እንደገና ወደ ውጭ ወጥታ ትጠብቅ ጀመር። አሁንም ግን የሚመጣላት ሰው አልነበረም። በሌላ በኩል ጃክ
ለሚቀጥለው ቀረጻ ደርሶ ንግግሮችን ለማድረግ ቢሞክርም መስመሮቹን ለማስታወስ ተቸገረ። ዳይሬክተሩ አክሽን ሲል ጃክ ሁሉንም ነገር ዘንግቶ 2 ቃላትን ብቻ ተናገረ። ዳይሬክተሩ ግን እነዚያ 2 ቃላት በጣም አዝናኝ ሆነው አገኛቸው። በመቀጠልም የውጊያ ትዕይንቱ ሲሰራ ሁሉም በችሎታው ተደመሙ። ብዙም ሳይቆይ የሰራው ክፍል በቴሌቪዥን ተላለፈ። በምግብ ቤቱ የሚመጡ ደንበኞችም እያወቁት አብረውት ፎቶ መነሳት ጀመሩ። ቀናት እያለፉ ሲሄዱ ሃሪ በአነስተኛ ወሬዎች የአንጁን እምነት ቀስ በቀስ ማግኘት ጀመረ። ብዙም ሳይቆይ ሁለቱ በጣም ተቀራረቡ፣ ስሜትም መለዋወጥ ጀመሩ። ይህ በእንዲህ እንዳለ ጃክ ለሚቀጥለው ቀረጻ ቢሄድም የፊልሙ ዋና ተዋናይ ጃክ ከእኔ በላይ ታዋቂ ይሆናል የሚል ስጋት ታሪኩ እንዲቀየር ተደረገ። ክፍሉ በቴሌቪዥኑ ሲተላለፍ ተመልካቾች በታሪኩ መለወጥ ግራ ተጋቡ። በዚያው ምሽት በጃክ እውነተኛ ቤት ውስጥ ስልክ ተደወለ። ሃሪም ስልኩን አነሳ። ደዋዩ በአስቸኳይ እንዲገናኙ አዘዘው። ሃሪ መነጽርና ማስክ አድርጎ ወደ ስብሰባው ሄደ። እዚያ የነበሩት ሰዎች ሁሉ ጃክ ምን ያህል ጨካኝ ፕሮፌሽናል ገዳይ እንደሆነ ስለሚያውቁ በታላቅ ክብር ተቀበሉት። ወንጀለኞቹ ለሃሪ ባለፈው ወር 25ኛውን ቀን የተሰጠውን ሥራ እስካሁን እንዳልጨረሰ ነገሩት። አንጁ ወደ ፖሊስ ከሄደች ነገሮች ስለሚበላሹ ተልእኮውን በአስቸኳይ እንዲፈጽም አዘዙት። በዚያው ቅጽበት አንድ ሰው በሚስጥር ስብሰባውን በሙሉ ይሰማ ነበር። ሃሪ ስብሰባውን ለቆ ሲወጣ ሰውየው የአንጁን መገኛ ለማወቅ ሰዎቹ ሃሪን እንዲከታተሉ ታዘዘ። ሃሪ ወደ ቤት ሲመለስ በጣም ተቆጥቶ ነበር፣ ምክንያቱም ጃክ ፖሊስ ሳይሆን አደገኛ ገዳይ መሆኑን አሁን ተረድቷል። በዚህ መሃል ጃክ ለቀጣዩ ክፍሉ ቀረጻ ላይ ነበር። የፊልሙ ዋና ተዋናይ በጃክ ላይ ካለው ቅናት የተነሳ በትወናው ወቅት ሆን ብሎ ጃክን በዱላ ጭንቅላቱን መታው። ጃክ በዚህ ቢናደድም ፈገግ በማለት ትክክለኛው ትዕይንት ወጣ ብሎ ጠየቀ። ከጥቂት ቀናት በኋላ ሃሪ ጃክን መከታተል ጀመረ። በመጨረሻም ጃክ አስቆመውና አድናቂው እንደሆነ ጠየቀው። ሃሪም አዎ ጌታዬ፣ በጣም ወድሃለሁ፣ እባክህ በመሳሪያዬ ላይ ፊርማህን አኑርልኝ አለው። ጃክም ብዙ ሳያስብ በሃሪ የእብነ በረድ ድንጋዮች ላይ ስሙን ጻፈለት። በዚህ ሁሉ ሂደት ውስጥ ጃክና ሊና በጣም እየተቀራረቡ መጥተዋል። የሚቀጥለው ሐሙስ ሲመጣ አንጁ እንደገና ዕቃዎቿን ይዛ መንገድ ዳር ቆማለች። በዚህ ጊዜ ግን ሃሪ ፊት ለፊት ሊያገኛት ወሰነ። እርሷን ለመጠበቅ የተላከ ፖሊስ እንደሆነና አሁን ግን በእውነት ስለወደዳት ሁል ጊዜ አብረው መሆን እንደሚፈልግ ነገራት። ሆኖም በዚያው ቅጽበት የሀብታሙ ነጋዴ ቅጥረኞች የሁለቱም ፎቶ አንስተው ላለቃቸው ላኩ። እርሱም ሁለቱም እንዲገደሉ አዘዘ። በማግስቱ ጃክ የሥራ እረፍት ስለነበረው ከሊናና ከቤተሰቧ ጋር ለሽርሽር ሄደ። ሁሉም አብረው ተደሰቱ። ጃክም ወደ ሰማይ እያየ አዲሱን ሕይወቱን እንደወደደው ተናገረ። ነገር ግን ምሽት ላይ ወደ ቤቱ ሲመለሱ ከባድ ዝናብ መዝነብ ጀመረ። በሬዲዮ ላይ የተከፈተው የዘፈን የድሮ ትዝታዎቹን ቀስ በቀስ ይመልስለት ጀመር። ከአደጋው በፊት የነበረውን ማንነቱንና ፕሮፌሽናል ገዳይ እንደነበር አስታወሰ። አሁን ጃክ በቀጥታ አንጁን ለመገናኘት ሄደ። ሃሪ ግን ሊገድላት የመጣ መስሎት ሊያስቆመው ቢሞክርም በጃክ ፊት ሊቆም አልቻለም። ይሁን እንጂ ቆየት ብሎ ጃክ ገዳይ እንዳልሆነ ገለጠ። እውነቱ ተገለጠ። ጃክ ገዳይ ሳይሆን ሰዎችን የሚያድን ሰው ነበር። በወንጀለኞች ዓለም ውስጥ በአንድ ሰው ላይ የግድያ ትዕዛዝ ሲወጣ ጃክ ቀድሞ በመሄድ ለታለመው ሰው ሁኔታውን ያስረዳቸዋል። ከዚያም ከከተማው ርቀው አዲስ ሕይወት እንዲጀምሩና እንደሞቱ ሆነው እንዲታዩ ያደርጋል። በዚያ መንገድ ገዳይ ሳይሆን አዳኝ በመሆን ሁለቱንም ወገኖች ሳያስቀይም ቆይቷል። ጃክ አሁን እንደገለጸው አንጁን እንዲገድል የታዘዘው አንድን ባለሀብት ሊያጋልጥ የሚችል ሚስጥራዊ መረጃ በእጇ ስለሚገኝ ነው። ጃክ ለአንጁ ከሀገር መውጣት እንዳለባት ቢነግራትም እርሷ ግን ሃሪን ብቻውን ጥላ ለመሄድ አልፈለገችም። ሃሪ ግን በሕይወቱ ተስፋ ስለቆረጠ እኔን ተይኝ፣ አንቺ ሂጂ ብሎ ተማጸናት። ሆኖም ጃክ ሌላ የተሻለ እቅድ ነበረው። ሶስቱም በአንድ ላይ የሞቱ መስለው በመታየት አዲስ ሕይወት እንዲጀምሩ ወሰነ። ይህ እቅድ እንዲሳካ ግን እጅግ ጥንቃቄ የተሞላበት ትወና ያስፈልጋቸዋል። ጃክ ከመሄዱ በፊት ሊናን ለመጨረሻ ጊዜ አገኛት። ትዝታው እንደተመለሰለትና እርሱ የምታውቀው አይነት ሰው እንዳልሆነ ነገራት። ሊና ግን የድሮ ማንነት አያሳስበኝም፣ አሁን ያለ ማንነት ይበቃኛል ብትለውም ጃክ ጥሏት ሄደ። ሊና ግን ዝም ብላ አልቀረችም። በአምቡላንስ ተከታትላው ሄደች። በመጨረሻም ጃክ፣ ሃሪና አንጁ እቅዳቸውን ወደሚፈጽሙበት መጋዘን ደረሱ። ይህ በእንዲህ እንዳለ ባለሀብቱና ሎሌዎቹ በንቃት ይከታተሏቸው ነበር። ሃሪም የአንጁን እምነት ለማግኘት ብቻ እንደወደዳት በማስመሰል በሁሉም ሰው ፊት አንጁን የገደላት በመምሰል በትወና ጣላት። የሚስጥር መረጃውንም ወደ ባለሀብቱ ወረወረው።
አንደኛው ቅጥረኛ መረጃውን ለማንሳት ሲጠጋ ጃክ በድንገት ከፊቱ ተገኘ። ሁሉም ሰው ይህ ሰው ማን እንደሆነ ግራ ተጋቡ። ነገር ግን ብዙም ሳይቆይ ጃክ እነርሱ የጠሩት ሌላኛው ገዳይ መሆኑን አሰቡ። እንደ እውነቱ ከሆነ ባለሀብቱ አንጁንና ሃሪን ለመግደል ብዙ ገዳዮችን የጠራ ሲሆን ጥሪዎቹ የደረሱት ደግሞ በተለያዩ የጃክ ስልኮች ላይ ነበር። ከዚያ በኋላ ሃሪና ጃክ እውነተኛ የሚመስል የውጊያ ትወና ጀመሩ። እጅግ አሳማኝ የሆነ ድራማ ካሳዩ በኋላ በአንድ ቦታ ላይ አብረው ቆሙ። በዚያው ቅጽበት አንጁ በእጇ ላይ መቆጣጠሪያ ሪሞት ይዛ ትጠባበቅ ነበር። ነገር ግን ሊና በድንገት ካልታሰበ ቦታ ብቅ ማለቷ ሙሉ እቅዳቸውን አበላሸው። ጃክ ሊናን ገፍቶ ለማስወጣት ቢሞክርም እርሷ ግን አብራው መሄድ እንዳለበት ተወተውታው ነበር። እንዲያውም በእጁ የያዘውን የትወና ቢላዋ እንዲጥል አደረገችው። ጃክ ለሃሪ ምልክት በመስጠት በእግሩ ላይ የተሳካውን የትወና ቢላዋ ነቅሎ እንዲያጠቃቸው ነገረው። ሃሪም ልክ እንደተባለው አደረገ። ጃክም ቢላዋው ሊናን የነካት እንዲመስል እርሷን ወደ ኋላው ስባት በትወናው ተሳተፈ። ጃክ ለአንጁ ምልክት ሰጣት። እርሷም ቁልፉን ስትጫን አንድ ግዙፍ ኮንቴነር በላያቸው ላይ ተከስክሶ ወደቀ። የባለሀብቱ ቅጥረኞች መሞታቸውን ለማረጋገጥ ወደ ኮንቴነሩ ሲጠጉ ጃክ ሊናን ዝም ለማሰኘት በከፍተኛ ጥረት ውስጥ ነበር። በዚህ መሃል ጃክ ለሃሪ ምልክት ሰጠው። ሃሪም የትወና ደም ከኮንቴነሩ ስር እንዲፈስ አደረገ። ቅጥረኞቹም ሁሉ መሞታቸውን አምነው አካባቢውን ለቀው ሄዱ። ሁሉም ወንጀለኞች መሄዳቸውን ካረጋገጡ በኋላ ጃክና ጓደኞቹ ከኮንቴነሩ ስር በሰላም ወጡ። በአንጁና በሃሪ ላይ ተደቅኖ የነበረው የሞት አደጋ አሁን ተወግዷል። ሁለቱም ተቃቅፈው ፍቅራቸውን ገለጹ። ጃክ ሊናን እስከ አምቡላንሷ ድረስ ተከትሏት በመሄድ እውነተኛው ዕድሜው 45 እንደሆነ ነገራት። ሊና ብዙም ሳትናገር ወደ ፊልም ቀረጻው ቦታ ደረሰችው። በቀረጻው ወቅት ጃክ የፊልም ንግግሩን ሲያነብ በቀጥታ ለሊና እንደሚናገር ሰው ነበር። ከዚህ መሄድ ቢገባኝም አሁን ግን ስለወደድኩሽ መሄድ አልችልም በማለት የቀድሞ ማንነቱን ሰርዞ ከእርሷ ጋር መኖር እንደሚፈልግ ገለጸ። ሊና በዚህ ንግግሩ በጣም ተደሰተች። የሁለቱም ሕይወት በመልካም ሁኔታ ተስተካከለ። ሁለቱም ወንዶች ሃሪና ጃክ አሁን አዲስና ሰላማዊ ሕይወት መብራት ጀምረዋል። የዛሬው ታሪካችንም በዚሁ ይጠናቀቃል።